ከብር ኃይል ክቡር ነው፣ ጽድቅ ኃይል ጻድቅ ነው። የታመመ ሰው ራሱ በበር ሲያልፍ ህዝቡን ቦታውን ናና ሾ ይሄን ለካልይስ ሰዎች ደስ ይበለን በአምላካችን። እኛ እንግዲህ ያው ልጆች ብንሆንም ከመንፈሳዊ ህይወት የወጣ ነገር ሊፈጸምበት አይገባም። ሕጉም ለመንገዴ ብርሃን ሆኖኛል፣ የእርሱ ስለሆንኩኝ ሰላምን ሰጥቶኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንደዚሁም ለመላው ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና አደረሳችሁ አደረሰን እላለሁ። መጽሐፍ እንደሚለው የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ ተጽፎ እንደምናገኘው አሜሃ መጻ እግዚ ኢየሱስ እምገሊላ ሀበ ዮሐንስ ከመይጠመቅ በፈለገ ዮርዳኖስ። በዛን ጊዜ ጌታ ኢየሱስ ከገሊላ ወደ ዮርዳኖስ ወንዝ ይጠመቅ ዘንድ መጣ ብሎ እንደዘገበው ከገሊላ ወደ ዮርዳኖስ ጌታ ኢየሱስ ክርስቶስ ዮሐንስ የንስሐ ጥምቀትን ሲያጠምቅበት ወደ ነበረው ወደ ዮርዳኖስ መጣ ነው የሚለው የእግዚአብሔር ቃል መጽሐፍ ቅዱስ። ይህም እንግዲህ ጌታ ወደ ባሪያው መምህር ወደ ደቀ መዝሙሩ መጥቶ ነው የተጠመቀው። ይህም ጌታ ኢየሱስ ክርስቶስ ሰውን ለማዳን ከሰማያ ሰማያት ወደዚህ ምድር እንደመጣ ሁሉ ሰው ወደ ወደቀበት ዓለም ሰው ወዳለበት ዓለም ወደዚህ ሰውን ለማዳን በበጎ ፈቃዱ ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም እንደተወለደ ሁሉ አሁንም በዮርዳኖስ ወንዝ የተጣለውን መርገም የተጣለውን የሰው ልጅ ዕዳ በዛ ቆሞ በአምላክነቱ አቅልጦ በሰውነቱ ተረግጦ የዕዳ ደብዳቤን ያጠፋ ዘንድ የዕዳ ደብዳቤያችንን ይደመስስ ዘንድ ከገሊላ ወደ ዮርዳኖስ መምጣት አስፈልጎታል ማለት ነው። እንደዚሁም የትህትና ባለቤት ነውና እነሆ እኔ የዋህ ትሁት ነኝ ብሎ እንደተናገረው እነሆ ዮሐንስ ወደ እርሱ መሄድ ሲገባው ዮሐንስ በእሱ መጠመቅ ሲገባው ነገር ግን እርሱ የትህትና ባለቤት ነውና እናንተም ትሁታን ሁኑ ሲለን መመሪያውን አብነቱን ሲሰጠን ጌታ ሲሆን ወደ ባሪያው መምህር ሲሆን ወደ ደቀ መዝሙሩ መጥቶ እንግዲህ ሊጠመቅ ችሏል ማለት ነው። ይህም እንግዲህ እኛም እንደዚሁ ይህንን ትህትና ገንዘብ አድርገን ትሁታን እንሆን ዘንድ አርአያ ምሳሌ አብነት ሊሆነን ነው። እንዳልኩትም ደግሞ በዮርዳኖስ ተጥሎ የነበረውን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ እነሆ አዳም የዲያብሎስ ባሪያ ነው ሔዋንም የዲያብሎስ አገልጋይ ናት ብሎ ዲያብሎስ በእብነ ሩካብ ጽፎ በዮርዳኖስ ጥሎት የነበረውን የዕዳ ደብዳቤ ሊደመስስልን በዮርዳኖስ መጥቶ ሊጠመቅ ችሏል ማለት ነው። ስለዚህ ይህም በዓል ባጭሩ በክርስትናው ዓለም ውስጥ እጅግ ብዙ ትርጉም ብዙ ምስጢር ያለበት በዓል ነው ማለት ነውና ትልቅ በዓል ነው።
ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአከባበር ሁኔታና ስርዓት ስንመጣ እንደሚታወቀው በርካታ ህዝበ ክርስቲያን ከህፃን እስከ አዋቂ ከቤታቸው ወጥተው የቃል ኪዳኑን ታቦት አጅበው በዮርዳኖስ ምሳሌ ወደሚሆነው ወደ ባህረ ጥምቀት በመሄድ በደመቀ ሁኔታ በእለቱም ደግሞ የቃል ኪዳኑን ታቦት አጅበው ወደ ቤተ መቅደሳቸው በመመለስ በህዝበ ክርስቲያን ከትንሽ እስከ ትልቅ በደመቀ ሁኔታ የበዓላት ልብሳቸውን ለብሰው ለበዓል ተዘጋጅተው አምረው ተውበው ደምቀው የሚያከብሩት ታላቅ በዓል ነው። እንደሚታወቀው በሀገራችን ከኛም አልፎ በዓለም ቅርስነት ተመዝግቦ የዓለም ሀብት ሆኗል። ይህ በዓለ ጥምቀቱ ዓለም የሚደነቅበት፣ ዓለም የሚያከብረው፣ ዓለም ሀገሪቱን የሚያይበት፣ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይቶ የሚያደንቅበት፣ የሚያከብርበት፣ የሚጠብቀውም የሚንከባከበውም ታላቅ በዓል ሆኗል። ይህ በዓለ ጥምቀት ትልቅ ሃይማኖታዊ አስተምሮትና በረከት የያዘው የጥምቀት በዓል በተለያዩ አካባቢዎች በሚገኙ ወጣቶች ዘንድ በታላቅ ዝግጅት መከበሩን አስመልክተን በፈረንሳይ ለጋሲዮን ልዩ ስሙ 41 ኢየሱስ በመገኘት የገነተ ኢየሱስ ገነተ ማርያም ደብር ወጣቶችን ዝግጅት እስከ ፍጻሜው ልናስቃኛችሁ ወደድን። እንግዲህ እኛ ጥምቀትን የጀመርነው በእውነቱ ከሆነ ትንሽ ረጅም እድሜ ያለው ብዬ ነው ማስበው። 25 ዓመት ይሆናል። ልጅ ኃይሉ ሜዳ የሚባል አለ። ብዙዎቹ እዛ አካባቢ ተወልደው ያደጉ ሰዎች ያውቁታል ይህን ስናገር። እንደውም ማስታውሰው የሆነች ጎጆ ቤት ነገር ነበረች። እዛ ውስጥ ተሰብስበን ቀጤማ በመጎዝጎዝ ጧፍ በማብራት እናከብር ነበረ። የጥምቀት በዓልን ከመጀመራችን በፊት የመስቀልንም እናከብር ነበረ። በትንሹ ከ20 ዓመት በላይ ሆኖናል ማለት ነው። እዚሁ አብሮ አደጎች እንደመሆናችን መጠን ከዚህ በፊት ጥምቀት የምናከብረው ሳርና አስፋልቱን እየጠረግን እያርከፈከፍን ነበር። ከ2016 ዓመተ ምህረት ጀምሮ ግን በሰፈራችን ያሉት አብያተ ክርስቲያኖችን መጀመሪያ ገነተ ኢየሱስ ገነተ ማርያም 100ኛ ዓመቱን ሲያከብር ቤተክርስቲያኑን ሰርተን ነበረ። ከዛ በኋላ ደግሞ ላሊበላን ዘንድሮ ደግሞ 2018 አክሱም ጽዮን ማርያምን ለመስራት ዝግጅት ላይ ያለ ነው። ከኔ ኋላ ላይ አሁን የጀመርነው ላይ እንደምታዩ የአክሱም ጽዮን ማርያምን ለማስቀመጥ በዝግጅት ላይ ያው ጀምረናል ማለት ነው። ና እሺ ይሄን ለካልይስ ከዚህ ከሚስማሩ እዚህ ድረስ ያለውን ኧረ እዚህ ጋር ይልኝ። እሺ ይችኛው እና መተዋለሁ ሚስማር እስቲ ሚስማር ይሄ መታውና አይደለም በዚህ አይደለም ይኸውልህ እዛ ጋር አይቷል። ኧረ አይደለም ኧረ ይሄ ውሃ ልክ ነው። ምታ አንተው ቆይ ይሄንማ ውሃ ልክ ነው። አተ ያዝ ምታ ይሄ አይደለም ና ሰማኝ። ከዛ ይችን ሳንቲሜትሯን እንደዚህ ለካልኝ። ኧረ እሱ ልክ ነው ኤርሚ። ኧረ 8 ምናምን 8 እስቲ ይሄ ይሰነጥቀዋል። 12 አይሆንም አታ 12 ኧረ 8 አይደለም። ይኸውልህ የተመታውን አታይም እንዴ? ይሄው በቃ ይሄ ስንት ቁጥር ነው? 8 እኮ ነው። አይ ኧረ ትንሽ ጠጋ በለት። ከየት ነው? አይ በቃ ቆንጆ ነው። ኧረ አይ ያየሁት ነው። ነይ በዚህ በቃ ከዚህ እኮ ነው አንተ የምታየው። ና ችግር የለም ና ያየሁት አይደል? 8 ቁጥር እቺኛው ያለ እኔ ግን ይሄ መነሻችን እኮ ይኸውልህ እዚህ ጋር ሚስማር የተመታው ነው። ስንት በስንት ነው? ስንት በስንት ነው? 3 ሜትር ነው። 8 እዚህ ድረስ ይደርሳል። ታውቃለህ ምን ፈልገውን አግኝተናል። ቆይ እሺ እንደሚታወቀው በዓለ ጥምቀቱን ለማክበር በየአካባቢው በየአጥቢያው ያሉ ወጣቶች ለበዓለ ጥምቀቱ ከፍተኛ ዝግጅት ያደርጋሉ። ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን መስዋዕት በማድረግ በየመንገዱ የታቦታት ማረፊያዎችን በመስራት ምንጣፉን በማንጠፍ የፀሐይ መከላከያውን በማዘጋጀት በእኛም በዚህ በ41 ኢየሱስ
ገነተ ማርያም ገነተ ኢየሱስ ቤተክርስቲያን ያሉ ወጣቶች በአንቀጸ ምሕረት ቅዱስ ሚካኤል ያሉ ወጣቶች መንገዱን በማዘጋጀት ምንጣፉን በማንጠፍ የቃል ኪዳኑ ታቦታት በሚወርዱበት ጊዜ የተለያዩ ስራዎችን በማከናወን በደመቀ ሁኔታ በዓሉን እንድናከብር ከፍተኛ አስተዋጽኦ ያደርጋሉ ወጣቶች። በእውነቱ በዚህ አጋጣሚ በሁሉም አጥቢያዎች ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ወጣቶችን ላደንቃቸውም ላመሰግናቸውም እፈልጋለሁ። ነጭ ላባቸውን አውጥተው ጉንብስ ቀና ብለው ወድቀው ተነስተው ምንጣፉን ተሸክመው እንደ መላእክት እየተፋጠኑ እንደ መላእክት በእውነት ደከመን ሰለቸን ሳይሉ እንግዲህ ታቦቱ ወጥቶ እስኪያርፍበት ድረስ ያለውን አገልግሎት የሚያገለግሉት አገልግሎት እጅግ ከፍተኛ ነው። ዝግጅት የምናደርገው በእውነቱ ከሆነ ለምሳሌ በ2017 ለ2018 እቅድ እንይዛለን። በየጊዜው እያወራን ጥምቀት በተለይ ሊደርስ አካባቢ 1 ወር ሲቀረው ስራዎችን እንጀምርና መዋጮቹን ከተለያዩ ቦታዎች በመሰብሰብ በሀገር ውስጥም ከሀገር ውጭም ባሉት የማህበረሰቦች በመሰብሰብ ከፍተኛ ዝግጅት እናደርጋለን። ከመለካት በፊት አሁን ላይ አይደለም እየተለካ ነው። ከላይ ካለበለዛ ነው የሚጠቀጠቀው። አለቀ። ዛሬ እናመሻለን። መስቀሉን እኮ እናድራለን። ቀብድ ሰጥቼ እኔ አልጋ ሲዛለሁ ታድራለህ። ዛሬ ማለቅ አለበት። ዛሬ 13 ብሎኛል። እሺ ግን ነገ እስከ 4 ሰዓት ያደርሰው ራሱ ዛሬ ግዴታ ነው። በቃ እውነት ለመናገር እንደኛ ቤተክርስቲያን ስናገር በዚህ ጥንታዊና ታሪካዊ ቤተክርስቲያን ያሉ ወጣቶች እጅግ የሚደነቁ ናቸው። ሃይማኖታዊ ሀገራዊ ፍቅር የጸናላቸው ናቸው። በሀገራዊም በሃይማኖታዊም ፍቅር የሚመሰከርላቸው የሚነገርላቸው ናቸው። ስለዚህ ቤተክርስቲያኒቱ በሚያስፈልገው ነገር ሁሉ በበዓለ ጥምቀቱ መሰል በሆነ ነገር ሁሉ እጅግ የላቀ አገልግሎት አስተዋጽኦ ነው የሚያደርጉት የአካባቢ ወጣት ልጆቻችን። ወጣቶቹ በሚያደርጉት መንፈሳዊ አገልግሎት ዙሪያ ከቤተ ክርስቲያኗ ጋር በምን አይነት መናበብ ይሰራሉ? ለዓመታት እያገለገሉት ያለ አገልግሎት ነው። በተቻለ መጠን ከኛም ጋር እየተወያየን በዓሉ ስርዓተ ሃይማኖቱን ጠብቆ እንዲሄድ በእነሱ የአገልግሎት ዘርፍና አቅጣጫ ይሄንኑ ጠብቀው እንዲያገለግሉ በማድረግ እየተነጋገርን ነው፣ እየተመካከርን ነው የሚያገለግሉት። የታቦታት ማረፊያዎችም ደግሞ እንደዚሁ የታወቁ ናቸው። እኛም የምናውቃቸው ቦታዎች ናቸው። ታቦታቱ ጉዞ በሚያደርግበት ጊዜ እዚያ ላይ ቆሞ ወረብ ደርሶ ቃለ ወንጌል ተሰጥቶ ጸሎት ተደርጎ ቡራኬ ተሰጥቶ ወጣቶችንም ባርከን መርቀን ጉዟችንን እንቀጥላለን እና የታወቁ ቦታዎች ናቸው። እነዛን ቦታዎች በማስጌጥም ለታቦት መቋሚያ የሚሆኑ ስራዎችን በመስራትም እንደሚሰሩ እኛም ያው እናውቃለን፣ ቦታዎችንም እናውቃለን። እየተመካከረንም እኛም ሐሳብ እየተቀበሉ ነው የሚሰሩት ማለት ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ታቦት ማረፊያውን ስታዘጋጁ ከሌሎች የምታገኙት ድጋፍ ምን ይመስላል? ከጊዜ ወደ ጊዜ ኑሮ በጣም እየከበደን ያለው ማህበረሰቡ ግን ለዚህ ጉዳይ ስንጠይቀው እጅግ በጣም ደስተኛና አይዟችሁ በርቱ ያቅማችን እናደርጋለን በተለያዩ ነገሮች ያግዙናል። በገንዘብም በሐሳብም ይረዱናል። ያው ቤተክርስቲያኗ ደግሞ እኛ እንግዲህ ያው ልጆች ብንሆንም በጣም በደስታ ነው የምትቀበለን። ያው ማረፊያ ነው። ከባህረ ጥምቀቱ በሚመለሱበት ሰዓት ታቦት መጥቶ አርፎ አካባቢያችን ላይ ጸሎት አድርገውልን አካባቢውን ማህበረሰብም ለሀገርም ተጸልዮ እኛም ተመርቀን ህዝቡን ቦታውን ባርኮት ስለሚያልፍ የታመመ ሰው ራሱ በበር ሲያልፍ ከሚድኑበት የሚፈወሱበት
ይህ በዓል መንፈሳዊ በዓል እንደመሆኑ መጠን ሃይማኖታዊ በዓል እንደመሆኑ መጠን በረከተ ሥጋ በረከተ ነፍስን ሰማያዊ ሀብትን ሰማያዊ ጸጋን ሰማያዊ በረከትን የሚያሰጥ እንደመሆኑ መጠን በዓሉ በመንፈሳዊ ስነ ስርዓት መከበር አለበት። በዓለ ጥምቀቱን በምክንያት በማድረግ ከስርዓተ ሃይማኖት ከመንፈሳዊ ሕይወት የወጣ ነገር ሊፈጸምበት አይገባም። ይህም ምንድነው? ስካርን የመሰለ መለያየትን የመሰለ ስጋዊ ፈቃድን መፈጸም በአጠቃላይ ይሄ የበዓሉን በረከት የሚያሳጣ ነው። ጥምቀትንና ጥምቀትን መሰረት አድርጎ መሆን አለበት። የአደባባይ በዓላታችን ሃይማኖቱን ይዘት ሳይለቁ ቢከበሩ የሚል ሐሳብ አለኝ። ያልሆነ ተግባራትን ባያሳዩ፣ አሁን ለምሳሌ ወጣቶቹ የተለያዩ ነገሮችን ባያሳዩ፣ መጠጦች፣ ሴቶቹ ደግሞ ማለት በጥሩ ሁኔታ ሴት ልጅ ላይ ማከል ለምሳሌ ቀሚስ ለብሰው ቢገኙ ታቦታቱን ሸኝተን ከጨረሰን በኋላ ያ የጥምቀት ሰሞን ያሳየነው ስነ ምግባር በዛው ቀጥለን ሃይማኖት የሚፈቅደውን ስርዓት ብንፈጽም ጥሩ ነው የሚል ሐሳብ አለኝ። ስለዚህ በዓሉ ፍጹም በሆነ መንፈሳዊ ስርዓት መከናወን ይኖርበታል። ይህ መንፈሳዊ ስርዓት ምንድነው ያልን እንደሆነ ከዋዜማው ጀምሮ በየአጥቢያው ህዝበ ክርስቲያን በየአጥቢያው በመገኘት ከየቃል ኪዳን ታቦታቱን ከቤተ መቅደስ ሲወጡ አብሮ አጅቦ ወደ ባህረ ጥምቀቱ መውረድ እየዘመሩ ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ እንደዚሁም እነሆ ጌታ ኢየሱስ ክርስቶስ ለኛ ብሎ ሊጠመቅ ከገሊላ ወደ ዮርዳኖስ የመሄዱን ነገር እያሰቡ በዝማሬ በእልልታ በሆታ በጭብጨባ የቃል ኪዳኑን ታቦት አጅበው ወደ ባህሩ ጥምቀት መሄድ ይገባል። እንደዚሁም ደግሞ በጠዋቱ መርሃ ግብር በረከት የምንቀበልበትን የበዓለ ጥምቀቱን መታሰቢያ የምናደርግበትን የበረከት ጸበሉን በባህረ ጥምቀት ተገኝቶ መረጨት ያስፈልጋል። ጠዋት ካህናቱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ማዩን ባርከው በረከትን የሚያሰጥ ያደርጉታል። ስብሐተ እግዚአብሔር ይደርስበታል። ጸሎት ማይጠንት ሁሉ ይፈጸምበታል። ስለዚህ ከዛ ከተባረከው ማይ ተረጭተው እነሆ በረከትን ማግኘት ያስፈልጋል። ከባህረ ጥምቀቱ መልስ ደግሞ ያወጧቸውን ታቦታት በየአጥቢያቸው እንደዚሁ በዝማሬ በእልልታ በሆታ ወደ የቤተ መቅደሶቻቸው ማስገባት ተገቢ ነው ማለት ነው። ትክክለኛው መንፈሳዊ ስርዓት ይሄ ነው። ሕጉም ለመንገዴ ብርሃን ሆኖኛል፣ የእርሱ ስለሆንኩኝ ሰላምን ሰጥቶኛል። ከዋዜማ ጀምሮ ያለውን የእናንተን እንቅስቃሴ ብትነግሩን። ታቦተ ሕጉን ከመንበረ ክብራቸው አውጥተን እስከ ጃልሜዳ እስከሚደርስ ድረስ አስፈላጊውን ቀጤማ በመጎዝጎዝም ሊሆን ይችላል፣ ምንጣፍም በማንጠፍም ሊሆን ይችላል። አቅሙ በፈቀደ መልኩ እናገለግላለን ነው። የበዓሉ ዕለት ያለን እንቅስቃሴ ወደ ጥምቀት ባህር ነው የምንሄደው ጃልሜዳ። እዛ ሄደን ተሰብስበን አብረን ነው የምንሄደው። ጥምቀታችን ተጠምቀን እያከበርን እየዘመርን መተን ታቦታቱ ሲመለስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታቦት ያንስበታል እንጂ አይበዛበትም በሚል የአቅማችንን እዚህ ቦታ ላይ መዝሙር እየዘመርን እልል ብለን ታቦታቱን እንሸኛለን። አቤቱ የሰራዊት ጌታ ልዑለ ባሕርይ ቅዱስ እግዚአብሔር ሆይ በክብረ ታቦትህ የደከሙትን ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን መስዋዕት አድርገው ማንነታቸውን ላንተ አሳልፈው ሰጥተዋልና ባርክልን፣ ቀድስልን፣ አገልግሎታቸውን ተቀበልልን፣ ድካማቸውን የነፍስ ዋጋ የበረከት መቀበያ አድርግልን፣ በቁጥርም አብዛልን፣ ቅንነታቸውን ሰጥተህ በእውነት ጸጋ ኃይልህን አብዝተህ አድልልን። የቤተ ክርስቲያን ጌጦች፣ የቤተ ክርስቲያን ክብሮች፣ የእግዚአብሔር የኃይሉ መገለጫዎች፣ የእግዚአብሔር የክንዱ መገለጫዎች፣ የእግዚአብሔር የብርታቱ መገለጫዎች ናቸው። የእግዚአብሔር ኃይል በማን ላይ ይገለጣል ቢባል በእናንተ ጉልበት። ይህን የሚሰራው የእግዚአብሔር ኃይል ነው አይደለም? የእግዚአብሔር ኃይል ደግሞ የተገለጠው እናንተ ህይወት ላይ ነው። የእግዚአብሔር ክንዱ የተገለጠው እናንተ ኃይል ነው። የእግዚአብሔር ተአምራቱ የተገለጠው እናንተ ኃይል ነው። እናንተ አሁን የቤተ ክርስቲያን የሰላም ሰራዊት ናቸው። እስቲ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት።
እግዚአብሔር አምላክ ሁልጊዜም እንደዚሁ አበርትቶ ያኖርልን። ማንም ታናሽነትን አይናቀው ይላል። ታናሽነታችሁን ወጣትነታችሁን ማንም አይናቀው። እንዲህ ያለውን ስራ እየሰራችሁ ነውና፣ እንዲህ ያለውን ማዕረግ እያያችሁ፣ እንዲህ ያለውን ክብር እየተቀበላችሁ ነውና ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ማንም ታናሽነትን አይናቀው፣ ጸጋ ባንተ ላይ ነዋል። የእግዚአብሔር ጸጋ በእናንተ ላይ ነውና ደስ ይበላችሁ። ጌታ አንድ ነው። አገልግሎት ልዩ ልዩ ነው። ጌታ አንድ ነው። ስራ ልዩ ልዩ ነው። ካህናቱ ማህሌት ይቆማሉ፣ ቅዳሴውን ይቀድሳሉ፣ መምህራኑ ያስተምራሉ። እናንተ ደግሞ ይህን ትሰራላችሁ። የሁሉም አገልግሎት ባለቤት ማን ነው? ጌታ ኢየሱስ ክርስቶስ ነው። የበዓሉም ባለቤት ማን ነው? ጌታ ኢየሱስ ክርስቶስ ነው። ከትናንትናው ጀምሮ እስከ ዛሬ ድረስ ያለውን አገልግሎት ሁሉ የሚቀበለው ማን ነው? አምላካችን ጌታችን ኢየሱስ ክርስቶስ እግዚአብሔር ነው። የእናንተ አገልግሎት ደግሞ በዚህ መንገድ እንዲያልፍ ማን ፈቅዷል? እግዚአብሔር ፈቅዷል። የእናንተ ጸጋ በዚህ መንገድ እንድትቀበሉ እግዚአብሔር ፈቅዶላቸዋል። ሊቃውንቱ ማህሌት ቆመው ጸጋ እንዲቀበሉ እግዚአብሔር አደላቸው። ካህናቱ ቀድሰው አጥነው እንዲቀበሉ እግዚአብሔር ፈቀደላቸው። ምዕመናኑ እንደዚህ እየዘመሩ እልል እያሉ እንዲቀበሉ እግዚአብሔር ፈቀደላቸው። እናንተ ደግሞ ለክብረ ታቦቱ ለታቦቱ መሄጃ ምንጣፉን አንጥፋችሁ የለመለመውን ጉዝጉዛችሁ ታሪክን የምናስታውስበት፣ ቅርስን የምናስታውስበት፣ ማንነትን የምናስታውስበት፣ ሀገርን የምናስታውስበት፣ ቤተክርስቲያን የምናስታውስበት ይህንን ስራ ደግሞ እንድትሰሩ ለእናንተ ፈቀደ እግዚአብሔር። አመስግኑ እግዚአብሔር። ለእናንተ ፈቀደላችሁ እግዚአብሔር። እዚህ ቦታ ላይ እንዲሁ ቁመን አይደለም የምንሄደው፣ ታሪክን አስታውሰን ነው የምንሄደው። በእናንተ ስራ አይደለም እንዴ? ታሪክን፣ ማንነትን፣ ቅርስን፣ ህዝብን፣ ሀገርን፣ ቤተክርስቲያንን ነው አስበን የምንሄደው። እዚህ ቦታ ስናር አምና ታስታውሳላችሁ አይደለም? ማንን ነበር የሰራችሁት? ላሊበላን። ከዛ በፊትስ ገነተ ኢየሱስን። የሚመጣው ዓመት ደግሞ እንደዚሁ የሚታወሰው እናስታውሳለን ማለት ነው። ስለዚህ ትልቅ ትርጉም ነው። እኛ ተናግረን ከምንሰብከው በላይ አሰብካችኋለን እናንተ። እኛ ታሪክን ከምንተረጉመው፣ ከምናመሰጥረው፣ ከምናነበው፣ ከምንነግራችሁ በላይ እናንተ ደግሞ በህይወት አሳያችሁ፣ በተግባር አሳያችሁ። ይሄ ቀላል አይደለም። ቀላል ማንነት፣ ቀላል ስራ አይደለምና እግዚአብሔር በስራችሁ የምትከብሩ ያድርግልን። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የእናትነት ምልጃዋ፣ የእናትነት በረከቷ፣ የእናትነት ጸሎቷ ከምትሰግዱላት፣ ከምታከብሯት፣ እንዲህ ለከተማውን ከምትጎዘጉዙላት ከልጆቿ ከእናንተ ጋር ጸንቶ ይኖርልን። እግዚአብሔር በጥቅሉ አገልግሎታችሁን ይቀበልልን፣ ከክፉ ነገር ይጠብቅልን። ስጦታው ብዙ ነው ለኔ የሰጠኝ፣ ተመስገን ብቻ ነው አምላክ ላንተ ያለኝ። በዓሉም የሚያሳየው ጌታ ኢየሱስ ክርስቶስ ለእኛ አርአያ ምሳሌ ሲሆነን አንድነትን ነው የሚሰብክልን። ሰላምን፣ አንድነትን፣ መተሳሰብን፣ አንዱ ለአንዱ መሆንን ነው የሚያስተምረው። ምክንያቱም ጌታ ኢየሱስ ክርስቶስ ለራሱ ብሎ አልወረደም፣ ለራሱ ብሎ አልተወለደም፣ ለራሱ ብሎ አልተጠመቀም፣ ለራሱ ብሎ ያን ሁሉ ስራ አልሰራም። ለሰው ብሎ ነው የሰራው። የወረደውም ለሰው ነው፣ የተወለደውም ለሰው ነው፣ የተጠመቀውም ለሰው ነው፣ የተሰደደውም ለሰው ነው፣ የጸለየውም የጾመውም ለሰው ነው፣ እስከ ሞት ድረስ ያደረሰውም ለሰው ነው፣ መቃብርን ድል ሊያደርግ የተቀበረውም ለሰው ነው፣ የተነሳውም ለሰው ነው፣ ያረገውም ለሰው ነው። ይህ ሁሉ ነገር የፈጸመው ለሰው መዳን ነው፣ ለሰው ልጅ ህይወት ነው፣ ለሰው ጥቅም ነው። እሱ እከብር ኃይል ክቡር ነው፣ እጽድቅ ኃይል ጻድቅ ነው። ለሰው ብሎ ነው ሁሉ ያደረገውና እኛ ደግሞ ለሰው የምንችለውን ነገር በማድረግ በመተሳሰብ፣ በመፈቃቀር፣ በመከባበር አብሮ በመዘመር በዓሉን ልናከብር ይገባል ማለት ነው። የበዓሉ ዓላማም ይሄ ስለሆነ ማለት ነው። ይህ አስተምሮት በእናንተ ህይወት ውስጥ ያለው ተግባራዊነት እስከምን ድረስ ነው? በዓመት አንድ ጊዜ በጥምቀት ብቻ የምንገናኝ ሳይሆን ያው ከልጅነት ጀምሮ አብረን ያደግን ልጆች ስለሆነን የታመመ እንጠይቃለን፣ የወለደ እንጠይቃለን። በሀዘንም በደስታም ጊዜ የእርስ በርስ መደጋገፍ፣ መረዳዳት፣ የተጎዳ ካለ እሱን ለመደገፍ፣ የተቸገረ ካለ በሀሳብም በገንዘብም በጉልበትም ለመረዳዳት ያቋቋምነው ማህበር ስላለ በዛ መልኩ እየተገናኘን እንወያያለን። እግዚአብሔር ከእናንተ ጋር ይሆንልን። እግዚአብሔር አምላክ ጉልበታችሁን ይባርክ። እግዚአብሔር አምላክ ጉልበታችሁን ይባርክ። በእውነት የሚደንቅና የሚያስደስት ነው የተሰራው ስራ። መድኃኔዓለም ጉልበታችሁን ይባርክ። በገንዘባችሁም በጉልበታችሁም ይህንን የመሰለ ታቦታት የሚቆምበት እንዲሁም ደግሞ ለሰፈሩም ለሀገርም በረከት የሚሆን ስራ ስለሰራችሁ እግዚአብሔር ይባርክ። ክቡር አባታችን በእውነት መርቀዋል፣ አመስግነዋል። ሁላችንም ደስ ብሎናል። እግዚአብሔር አምላክ ክቡር አባታችን በዕድሜ በጤና ይጠብቅልን፣ እናንተንም በጸጋ በበረከት ይጠብቃችሁ። አሁን ደስ ይላል፣ አሁን ደስ ይላል፣ አሁን ደስ ይላል።
ጊዜ አጠረን፣ ወጪ በዛብን፣ ፀሐዩ አደከመን፣ ምሽቱ አያሰራም ሳትሉ ለትሁት ፍቅሩ ያሳያችሁትን ምላሽ ፈጣሪ ይቀበላችሁ። ማድረስ የምትፈልጉት ምስጋና ካለ በመጀመሪያ ደረጃ እግዚአብሔር እናመሰግናለን። ሲቀጥል ጓደኞቼ በጣም ወዳቸዋለሁ፣ አከብራቸዋለሁ። ይሄንን እንደዚህ እንዲያምር ስላደረጋችሁት በጉልበታችሁ በገንዘባችሁ፣ ሲቀጥል ደግሞ የአካባቢው ማህበረሰብ በገንዘብም በሐሳብ በአይነትም ስላገዘን እናመሰግናለን። ከዛ ቀጥሎ ውጭ ሀገር ያሉት ቤተሰቦቻችን አምባቸው ገላው፣ እንደዚህ ሳሙኤል መስፍን፣ አበባ ገላው፣ እንደዚሁም ደግሞ በትግል አያሌው፣ አቶ ባልቻ፣ እንደዚሁም ደግሞ ብርሽ ከነቤተሰቦቹ፣ እሙሽ ከነቤተሰቦቹ፣ ሌሎቹ እንግዲህ በተለይ አቶ ሀጂንም እናመሰግናለን። ከዚህ ቀጥሎ ደግሞ ማነው አቶ ተካልኝ እናመሰግናለን። የአካባቢውን ማህበረሰብ እናመሰግናለን። እናም ደግሞ እንኳን አደረሳችሁ መልእክቴን ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እላለሁኝ። አመሰግናለሁ። ለሰበሰበን አምላክ ክብር ምስጋና ይግባው። ከ4099 ብር ጀምሮ እስከ 5 ብር የሰጡትን ሰዎች በሙላ ነው ጎንበስ ብለን በእግዚአብሔር ስም አመሰግናቸዋለሁ። ሌላኛው ደግሞ እዚህ ጋር በጣም በትልቁ ሲደክሙ የነበሩት ሰዎች ስማቸውን 3-4 ሰዎች ልጥቀስና ከዛ መካከል ውስጥ ነጋሽ አስራት፣ በጣም ኤርሚያስ ጌታቸው፣ እዚህ ጋር ወንድሜ፣ ከዛ ሲሳይ አለ፣ ሶስተኛው ዘላለም ግርማና ሸዋን ግዛው ተፈራ 5 አደረኩት። ያው እንግዲህ ይሄን ዋና ሐሳቡ የዚህ መስመር መያዣ እነዚህ ናቸው መንስኤዎቹ። ሌሎቻችን ከነሱ ስር ሆነን የሰራን ሰዎች ነን እና ለነሱ በሙሉ ክብር ምስጋና አለኝ። አመሰግናለሁ። በጣም እግዚአብሔር ይስጥልኝ፣ ያክብራቸው፣ ጉልበታቸውን ይባርክ። ያብጽሐነ አመ ከመ ዮም አሜን። ያብጽሐነ አመ ከመ ዮም አሜን። አመ ከመ ዮም አመ እግዚአብሔር እንደ ዛሬው ለነገ ያደርሰን። አሜን። እንደ ዛሬው ለነገ ያደርሰን፣ ለነገ ያደርሰን፣ ያደርሰን። አሜን። አይለየን።